እንዲደርስባት ማድረግ ነበር ሀሳቧና ለአርጁንም ነጭ የሀበሻ አረቄ እንዲያመጣላት ካዘዘችው በኋላ ለኤቢ መታዘዝ ምንም ቅር የማይለው አርጁንም ገዝቶ በጃኬቱ ስር ደብቆ ይዞላት መጥቶ አቀብሏታል ማለት ነው። እሷም እንግዲህ በጥበብ እሱ ያስቀመጠው ውሃ እንዲመስለው አድርጋ ነበረ ከውሃ ቀላቅላ መኝታ ቤቱ ያስቀመጠችለት። እሱም ከነዳጣ ጋር ሲያወራ ሲጫወት ከቆየ በኋላ ነበረ ሊተኛ ዘፈን እየዘፈነ አንደኛ ከዳጣ ጋር ያለው ፍቅርም እጅግ በጣም እየከበደው ስለሆነ ለሷ በሚመስል ሁኔታ እያንጎራጎረ ወደ መኝታ ቤቱ ከገባ በኋላ ነበረ ውሃ ጠምቶት ስለነበረ በአንዴ ጭልጥ ሲያደርግ ጠጥቶ ስለማያውቅ ወዲያው ነው ሞቅታ ስሜት የተሰማውና እየደጋገመ ነው ይሄን አረቄ የተጎነጨው። ወዲያው ነበረ እንግዲህ ተከታትላ አቤጌልም ይሄን ነገር ለማየት የሄደችው ማለት ነው። እሱ ግን የሚናገረውን ነገር ማያቅም ራሱንም በዚህ ሰዓት አይቆጣጠርም እና እንደውም ብዙ ነገሮችን እየቀበጣጠረ ነገሮችን ሊያበላሻቸው በሚመስል ሁኔታ ነበረ ዝርር ብሎ የነበረው። ኤቢና ዳጣ እንግዲህ እንደተለመደው እናታን ከተኛ በኋላ ሲጨቃጨቁ ከቆዩ በኋላ ነበረ እንቅልፌ መጥቷል ተኛ በማለት ትታት ወደ ሰላም ክላስ ሄደችው። እናም ሰላምም በዚህ ሁኔታ እጅግ በጣም ብዙ ነገር ስታወራት ነበረ። እናም ግዴታ ናታንን ማግባት አለብሽ ስለዚህ ችላ አትበይ ብላ ስታስጠነቅቃት ነበረ። ከናታን የሚበልጥ ብዙ ጉዳይ እንዳለባት የነገረቻት ማለት ነው። እና ሰላም ነገሩ ገብቷታል። እናቷን እንደምትፈልግ የአባቷ ሁኔታ ያው የቤተሰቡ ሁኔታ ውስብስብ በመሆኑ የተነሳ ከትዳር በፊት ብዙ የምትፈልገው ነገር እንዳለ ነው ዳጣ እያስረዳቻት የነበረውና ሰላም ደግሞ ይህ ነገር እንደተፈታ ስለምታውቅ ምንም የለም ባክሽ በማለት ቀለል አድርገዋለች ማለት ነው። እናም ቪታሚን ማታ ማታ ወስዳለሁኝ ያኔ ስላለቀ ናታን እንዲገዛልኝ አርጌ ነበረ ሂደሽ አምጪልኝ በምትላት ሰዓት ነበረ ችግር የተፈጠረው። እንግዲህ ናታን ከሰከረ በኋላ አቤጌል ገብታ በጣም እያስቸገረችው ነው የምትገኘው። እሱ ራሱን መቆጣጠር አይችልም። አንተ ማን እያላት ነበር የሚገኘው። አቤጌል ነኝ ስትል አቤል ነው ወይ በማለት ነበረ እንግዲህ አይኑ ኤቢን ወንድ አድርጎ ሲያሳየው የነበረው ማለት ነው። በዚህ በጣም የተበሳጨችው አቤጌልም ነቃ በል ናታን እባክህ በማለት እንግዲህ እሷን እንዲያስታውስ ካደረገች በኋላ ነበረ እኔ ዳጣን ነው የማገባው ከዳጣ ነው የምወልደው በማለት ልክ ልኳን ሲነግራት ነበር። እና ደግሞ የዳጣን አባት ማን እንደሆነ አውቅ ያለው አንቺ ግን አታውቂም፣ ብታውቂ እጅግ በጣም ይገርምሻል በማለት ልቧን ያቆመው። እሷም ደጋግማ ማን ነው ንገረኝ ብትለውም ደረቷ ላይ እንደተደገፈ በዛው እንቅልፍ ይዞት ሄደው ቀስቅሳ እንዲነግራት ልታደርግ ብትሞክርም እሱ ግን ጭራሽ ሊነቃ አልቻለም። በዚህ ሰዓት ነበረ የሰላምን መድኃኒት ልታመጣ ዳጣ ወደ እሱ ክፍል ስትገባ እንግዲህ እሱ ተዘርሮ አቤጌል ስታስቸግረው የደረሰችው ማለት ነው። ነገሩ ገብቷታል። ዳጣ በዚህ ሰዓት ተሯሩጣ ወይዘሮ ማርታን ጠርታ ወይዘሮ ማርታ አስተካክላ አስተኝታ ውሃ ጠጥታ ማንም እንዳይቀሰቅሰው ጠዋት መጀመሪያ እንደተነሳ ሽሮ ፍትፍት እንድትሰጡት ይሄን ነገር ደግሞ ሁለታችሁ እዚህ ክፍል ምን ትሰራላችሁ? ስለዚህ ጠዋት እንነጋገራለን ማን እንዳደረገው እደርስበታለሁ በማለት ሁለታቸውን ታፋጥጣለች ማለት ነው። ሁለታቸውን በየበኩላቸው እንግዲህ ምክንያት እያቀረቡ ነው የሚገኙት። ኤቢ መጀመሪያ ዳጣ ናት ይሄን ነገር ያደረገችው ከሱ ክፍል ገብታ ስትወጣ አይቻታለሁ እያለች ነው። ዳጣ ደግሞ መድኃኒት ለመውሰድ ስመጣ እሷን እዚህ ክፍል አገኘዋት እያለች ነው የምትገኘው ማለት ነው። በዚህ መካከል እንግዲህ ወይዘሮ ማርታ ነገሩን አጣርታ ስትደርስበት ለኤቢ ተደጋጋሚ ጥፋት ስለሆነ ከበድ ያለ ነው የሚሆነው። ሰላም በጣም እየደከማት ስለሆነ በምግብ ስራ መተጋገዝ እንግዲህ የቤቱ አንድ ግዴታ ሆኗል ማለት ነው። ዳጣ ደግሞ ምንም ምግብ የመስራት እውቀቱ ስለሌላት ምጥንን ለማሰራት እየሞከረች ነው። እኔ ታናሽን ማሰራት ደስ ስለሚለኝ ነው እንጂ እኔ እጅግ በጣም ባለሙያ ነኝ፣ ስለዚህ ቶሎ ቶሎ ብያለች ቆማ
ምጥን ሽንኩርት እያስላጠችና እያስከተፈች ነው የምትገኘው። በዚህ መካከል ወይዘሮ ማርታና አቶ ደረጀ አንድ ሀሳብ አምጭተዋል። አቶ ደረጀ በወይዘሮ ማርታ ሀሳብ ተስማምቷል። ይህም ስወጣ ስገባ መጠቋቋሚያ ሆኛለሁኝ፣ ጎረቤቱ ሁሉ እኔን እያማ ነው፣ ስለዚህ ግዴታ ሰላም የልጇን አባት ታስተዋውቀን የሚል አቋም ይዟል እና በዚህም ወይዘሮ ማርታ ደስ ብሏታል። ያው አንተ ጠርጥሬ አይደለም በአንተ በጣም እተማመናለሁ፣ ግን የሰፈሩ አፍኛ ላይ ነው ያለውና ይህ ነገር እውነቱ ይጥራ እያለች ነው የምትገኘው። እምቢ ካለች የሆነ ችግር አለ ማለት ነው ትላለች ወይዘሮ ማርታ። እሱም እንግዲህ እኔ እንደሚመስለኝ ከጎረቤት ያረገዘች ይመስለኛል እና ለዛ ነው ለመናገርም የከበዳት እያለ ነው የሚገኘው። ወይዘሮ ማርታ ሰላም በጣም ጥሩ ስብዕና አላት። ከጎረቤትማ በጭራሽ አታረግዝም። እንደውም ሳታገባ በማርገዟ ተሰምቷት ነው አላስተዋውቅም እያለችው እንጂ ጭራሽ ከጎረቤትማ አትከሰከስም እያለች ነው የምትገኘው። እንግዲህ የቤቷ ጉድ መሆኑን ስታውቅ ምን ያክል የልብ ስብራት እንደሚገጥማት ለመገመት አያዳግትም ማለት ነው። ያው ከጎረቤት አትሄድም ብላ ጠበቅ ካደረገችው ለማርታ እጅግ በጣም ከባድ ነው የሚሆነው። እንግዲህ ናታንም እንቅልፍ ከተኛ በኋላ አገግሞ ጉሮሮውንና ራሱ ላይ ብቻ ነው የህመም ስሜት እየተሰማው የሚገኘው። በዚህ ሰዓት ኤሚና ዳጣሁንም ከፍተኛ ጭቅጭቅ ውስጥ ገብተዋል። ያንቺ አባት ማን እንደሆነ ናታን ከሰከረ በኋላ ነግሮኛል ብላታለች ለዳጣ። ዳጣ ክው ነው ያለችው። ነገረሽ ወይ ስትላት አዎ፣ ስለዚህ አንቺ እዚህ ቤት የማይሆነ ነገር አለች ስትል ግን እውነቱን እንዳላወቀች ገብቷታል ማለት ነው። የኔ አባት ሲሳይ ነው ስትል ነግሮኛል ስትላት እንደገና አሁንም ክው ትላለች። ግን አቶ ደረጀ ብሎ እንዳልነገራት ደግሞ በጣም እርግጠኛ ናት። እናም ከእናታም ጋር ቁጭ ብላ ስታወራ ነበረ። አባቴ ደረጀ እንደሆነ ነገርካት ወይ ሌቢ በማለት ስትጠይቀው ከጀርባቸው አንድ ሰው እያዳመጠ እንደሆነ እንግዲህ እርግጠኛ ነኝ። ምክንያቱም ይህንን ካለች በኋላ ናታን ዞር ብሎ ዙሪያውን ይቃኛል። ዳጣም በድንጋጤ ደርቃ ትቀራለች ማለት ነው። እንግዲህ ከዚህ በመቀጠልም ወይዘሮ ማርታና አቶ ደረጀ በአቋማቸው ጸንተው ሶፋ ላይ ቁጭ ብለው የሰላምን መነሳት እየተጠባበቁ ነው የሚገኙት። ዛሬ አንላቀቅም፣ የመጨረሻችን ነው በማለት ቁርጥ ውሳኔ ይዘዋል። የሰላምን የልጅ አባትን ለማወቅ ማለት ነው። አቶ ደረጀም ምንም ችግር የለውም እምቢ ካለችም ትውለድና ልጁን ዲኤንኤ አስመርምረን እኛ ነጻ እንወጣለን እያለ ነው የሚገኘው። የራሱ ጉድ እንደሆነ እንግዲህ ስላላወቀ ማለት ነው። ዲኤንኤ እስከ ማስመርመር ድረስ እንደሚሄድ እርግጠኛ ሆኖ ለማርታ ሲነግራት ማርታም ልቧ አርፍ ብሏል። ምክንያቱም ባሏ በሙሉ ልብ ምንም ችግር የለውም ሲል እሷ በጣም ነው ደስ ያላት። እኔ አንተን በጭራሽ በእንደዚህ አላስብህም አልገምትህም በማለት እናም እንደውም ብዙ ልጅ እየፈለገ በሁለት ልጅ ብቻ አስቀረችክ፣ ሌላ ሰው ቢሆን ከውጭ ይወልዳል ወይም ይፈታኛል፣ አንተ መልካም ባልነክ በማለት ስታመካሸው ነበረ። በዚህ ሰዓት ሰላም እንግዲህ ከምኝታ ቤቷ ተነስታ ስትመጣ ለጥብቅ ጉዳይ ፈልገንሻል፣ ዛሬማ አንላቀቅም በማለት ፊት ለፊታቸው ትራስ አመቻችተው ለወገቧ እንዲመቻት ወይዘሮ ማርታ መቀመጫ አስተካክላላት ቁጭ አርገዋት እያፋጠጧት ነው የሚገኙት። ቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ስለተከታተላችሁኝ ከልብ አመሰግናለሁ። ውድ ቤተሰብ እባካችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሌን እንድታሳድጉልኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።